የምትለኝ? እኔ ስላንተ ቤተሰቡ ጥንቅጥ አይመለከተኝም። ምን እያልሽ ነው? ወንድሜ እኮ ነው። ለኛ ያናል ከባድ አይደለም። እሱ ብናሳክምለት አይመለከተኝም። ወይ ትዳርን ትመርጣለህ አሊያም ቤተሰብን ትመርጣለህ። ሌላ ሚስት አግባ። እኔ ላንተ አልጠቅምህም። ምን ማለት ነው እናት? እኔ ሰለቸሽኝ አልኩሽ። አውቃለሁ እንደታገስከኝ፣ ግን ወንድምህም ሚስቱም አይፈልጉኝም። ስለዚህ ዳጨርሽ ወንድሜ ክፉ ሆኖ ሳይሆን አውቃለሁ ማን እንደሚያስቸክን። እኔ ብለህ ያለህን ነገር ሁሉ እያጣክ ነው፣ ወጣትነትህንም ጭምር። ወይ አውቀሽ ነው የታመምሽው? ልጃችንን ለመውለድ ብለሽ እኮ። በቃ አልተሳካም። አዎ ልጅ እወዳለሁ፣ ግን አንቺ ብቻ ነው። ይኸውልህ አባቴ፣ አንተ የምትችለውን ነገር ሁሉ ሞክረሃል። እናቴ ጋር ወሰደኝ። አውቃለሁ ማርገዝም ሳጥንም ሳላት ዝም ብያት እንደወጣው፣ ግን አንተ ከዚህ በላይ መጎዳት የለብህም። ስሚ፣ ይሄ ግቢ እናትና አባታችን ያወረሱን እንጂ የወንድሜና የሚስቱ አይደለም። ምንም አስቸግር ያላቅ አንቺ ማይደርስልኝ ከሆነ ወንድሜ አይደለም። ምን ነው በሰላም ነው? ምን ሰላም አለ? ባለቤት ተሻላት? አንዴ ግቢ የኖረው መጣይ እንኳን ከበደን አይደል? አዎ ስራ ይበዛባል። እኔም ግን ለዚህ ነበር የመጣው። ምን ነው ሚስት ደህና አይደለች? ምን ደህና ነች። ያው እስከዛሬ አስቸግር ያላቅ ሚስቴ ለማሳከም የሚያነው ይከብዳል። ለእናንተ እንደማይከብድ አውቃለሁ። እና ወንድሜ ዛሬ ላስቸግር። ያው ታውቃለህ፣ ብር የሚቀመጠው በእኔና ባለቤት ይሰሙ ሰላም መከራት ብር ይጠቀማለች። እሺ ወንድሜ። ምንም የምትለኝ? እኔ ስላንተ ቤተሰቡ ጥንቅጥ አይመለከተኝም። ምን እያልሽ ነው? ወንድሜ እኮ ነው። ለኛ ያናል ከባድ አይደለም። እሱ ብናሳክምለት አይመለከተኝም። ወይ ትዳርን ትመርጣለህ አሊያም ቤተሰብን ትመርጣለህ። ይኸውልህ ወንድሜ፣ ችግር የለም ሁሉም ሰምቻለሁ። ግን አንድ ነገር ልንገርህ፣ ሁያችን ስር ስንተኛ ብረት የሚፈልግ ቤተሰብ ተቀምጦ ከዳር ለማምለጫ ምክንያት መጠቀም ተገቢ አይደለም። ከግብ ካለቀሱ አይደል የሚባል በእኛ ትንሽ አስተዋጽኦ ስንት ነገር ማስተካከል እየቻለ ሚስትና ባል ምክንያት እያደረጉ ለቤተሰብ ላለመድረስ የሚሞክሩትን ቤት ይፈራቸው። እኔ ግን ለሚስት ያንስ ገና